ያንተን ማንነት ያንተን ቆሻሻ ስራ እስካላጋለጥኩ ድረስ ማለት እንደማለቀው እኔም አንድ ነገር ልመልስልህ ከጀርባዬ መሄድ ትችላለህ ከፊት ይችላል አሁን የመጨረሻ ገደብ ያለፍክበት ጥያቄ ሰላም ጤና ይስጥልኝ ውድ እህት ወንድሞቼ ዛሬ በአዲስ በሌላ ቪዲዮ መጥቻለሁ ያው ከባለፈው የሚቀጥል ነው የልዑል ወንድማችን እጮኛውን በመፈለግ ላይ ባለው ቪዲዮ የተከታታይ ባሉ ነገሮች ደብዳቤውን ስላገኘው ስለሱ ስሜትና አንዳንድ ጋዜጠኞች እሱን እንዲተባበሩት ለመጠየቅ ነው እስኪ ለማንኛውም ትንሽ ከቪዲዮ ላይ ቀንጨብ አድርጌ ያመጣሁት አለ እሱን እናዳምጥና ተመልሰን እንገናኝ ዙሪያዬ ባሉ ሰዎች ግን እጨነቃለሁ ማለት እኔ በእኔ መጣ ባዘላይ በስራዬ መጣ በቃ በእንደዚህ አይነት መንገድ እኔ የኔ ምላቸውን ለወደፊት ህይወት የሚያስፈልጉኝን ሰዎች ማጣት አልፈልግም ገባረን ማለት እኔ አሁን ያለምንም ድርድር ልንገር ኤልሳይን ስራ አቁም ብትለኝ እኔ አቆማለሁ በቃ ከነጭራሽ አቆማለሁ ምክንያቱም አዎ ልክ ነው በርግጥ ለሰው ልጅ መድረስ አለብኝ ራስ ወዳድነት ነው ይሄ እዚህ ጋር እውነቱን ነው ልዑል የተናገረው እውነቱን ነው ህይወታቸውን ቤተሰቦቻቸውን አደጋ ላይ የጣሉ ነው ለሰው ልጅ የሚቆሙትና ግንና እንደነሱ አይነት ጀግኖች ባይኖር ደግሞ የሱንቱን ህይወት እንዳበላሸው እንደመስፍን ሌሎችም ሰዎች ለፍርድም ለማይቀርቡም ደግሞ ዋጋቸውን ማያገኙም ነበርና ትንሽ ተረጋግቶ እርግጠኛ ነኝ ተረጋግቶ ያስበበታል ለብዙ ሰው መፍቴና ለብዙ ሰው እንባ አባሽ ናቸውና ጋዜጠኞች እንደዚህ ሆነው ሲታዩ ሐሳባቸውን ሲቀይሩ ያስደነግጣል ያስፈራራል ምንድነው የሚቀጥለው ስንቱ ሰው ህዝብ ነው የሚያለቅሰው በጥቂቶቹ የሚለው ያሳስበኛል አሜን ውስጤ ያለው ተስፋ ሁሉ አለቀ ምን ያህል እንደምወድ ታውቃለህ ችግሬን ሁሉ ግን አብረህኝ ተሸክመህ እንድትኖር አልፈልግም የሰው ችግር ለመፍታት ምን ያህል እንቅልፍ በማጣት እንደምትጨነቅ እንቅልፍ በማጣት ውስጥ እንደምትሰራ እንደምትለፋ አውቃለሁ ለሽርፍራፊ ሳንቲሞች ብለው ህይወቴን ለመንጠቅ ቀን እየቆጠሩ ያሉ ሰዎች አሉ ብቸኛ ለወስደው የሚችለው አማራጭ ከነዚህ ሰዎች መሸሽ ነው ስለዚህ እርቄ ይጃለሁ እንግዲህ ቪዲዮ እንዳያችሁት ነው ደብዳቤውን አንብቦታል እና እንደኔ በጣም ደስ ብሎኛል በርግጥም እሷ መሸሸቷ ያለችበትን ዓለም ማሳወቋ ለሱ ጭንቀት ቢሆንም ግን ከነዛ ከሰው ጅቦች ከነዛ ነፍሷን ሊያጠፉት ከሚፈልጉት መሰወሯን ሳቅ በጣም ደስ ብሎኛል እና ደግሞ በህይወት አለች የሚለውን ተስፋ የበለጠ ተስፋ እንዳደርግ ምክንያቱ ነውኛል ማለት ነው ለምን ብትሉ ልጅ ሰራተኛዋን ደብዳቤውን ሲቀበሏት ሰራተኛዋ የነገረቻት ነገር አለች ብለው ነው እሷን እንደዛ 3 ቀን አሰቃዩት የደበደቧት ማለት ነው ግን እዚህ ደብዳቤ ላይ እንደተናገረችው ርቃ እንደሄደች ነው የሚያሳየውና ምናልባት ከሀገር ወጣ ይሆን ምናልባት በቃ ሰው በማይደርስበት ቦታ ላይ እርግጠኛ ነኝ ሰው በማይደርስበት ባለችው ቦታ ላይ ተደበቀችና ተስፋ አለ ልጅቷ በህይወት ለመኖሯ ኤልሳ በህይወት ለመኖሯ ተስፋ አለና በጣም ደስ በርግጥ ነው ደስ ይላችኋል እኔም ደስ ብሎኛል ስለዚህም አሁን እንዳየነው ልዑል ስንቱን ሰው እንደሚረዳ ለስንቱ የቆመ ወንድማችን አሁን በእንዳለው በራስ ሲመጣ ያው ይከብዳልና በጣም ስለከበደው እኔ አሁን ማለት እንፈልገው በርግጥም ሁሌም አብረውት ያሉት ቴዲና ነበልባል አሉ ግን ምን አለ ዘሌ አብሮት ቢሆን በዚህ ጉዳይ ላይ በርግጥ ብዙ ነገሮችን ያካሄደ ነው ዘሌ ግን እስኪ ዘሌ እኔም አሁን ገብቼ እንትን ማደርገው ነገር ነው አስተያየት እንስጠው ለዘሌ ገብተን በራሱ ቻናል ከልዑል ጋር አብሮት እንዲቆም ብቻ የተወሰነሽ ጊዜ ነገሮችን በጋራ ሲያጣሩት ጥሩ ውጤት ይመጣልና
ያንን ብዙ ወንጀል የሰራውን እንኳን እንደዚህ በሁለቱ ተባብረው ዳር እስካደረሱ ድረስ እነዚህም ደግሞ ሌሎኞቹ መስመራቸው የሰፋ ወንጀለኞች ሊሆኑ ስለሚችሉ እንደው ዘሌም ቢተባበራቸውና አንድ ላይ ቢሆኑና በህብረት ይሄንን ነገር አንድ ቢያደርጉት ደስ ይለናልና እባካችሁ እስኪ ለዘሌ ገብታችሁ ሌሎች ጋዜጠኞችም ጥሩ ናቸው ለምትሏቸው ብዙ ጋዜጠኞች አሉና በየዌብሳይታቸው በየሊንካቸው ገብታችሁ በነሱ ቻናል ገብታችሁ እባካችሁ ልዑልን እንዲደግፉት እንዲረዱት ብታደርጉ ደስ ይለኛል። እኔ የማደርገው ነገር ነው። ለምን እንዳያችሁት በጣም ተስፋ ቆርጧል ልዑል። እንደዚህ አንገቱ ሲደፋ ማየታችን በጣም ያሳዝናል። ጠንካራ ወንድማችን ነው። ለዘሌ ሚስቱ ስትታገት እንዴት ነው ዘሌ እጅ ሲሰጥ ልዑል እምቢ ብሎ ለዛ ድንበር ያደረሱና አሁን ደግሞ የሱ ተራ ደርሶ ይሄኛው ደርሶበታልና በተቻለ መጠን በየቻናላችሁ ገብተው እነሱ ትብብር እንዲያደርጉ ከጎን እንዲያጣሩለት የሷን መጨረሻ እንዲያውቁለት ትብብር እንድትጠይቁ በትህትና ጠይቃለሁ። ሌላ ተጨማሪ የምጠይቃችሁ ወንድማችን እንደዚህ አንገቱን ደፍቶ ያለቀሰበትን ያሳዘነበትን ነገር እያንዳንዳችሁ ገብታችሁ እንድታበረታቱት ሌሎችንም ደግሞ ድጋፍ እንዲያደርጉት ሰብስክራይብ ያላደረጋችሁ ገብታችሁ ሰብስክራይብ አድርጋችሁ ለሱ ብርሃን ተስፋ እንድትሆኑት እንድታጽናኑት። ለምን እንደዚህ ጀግና ወንድማችን እንደዚህ ተስፋ ቆርጦ አይተነው አናቅምና እዚህ ደረጃ ያስደረሰው በጣም ቢመረው ስለሆነ እስቲ ተስፋ እንዳይቆርጥ ለብዙዎቹ ተስፋ ስለሆነ የሌሎችን ተስፋ እንዳያሳጣ በስራው እንዲቀጥል እንዲበረታ እያንዳንዳችን ከጎኑ ድጋፍ መስጠት ስላለብን እባካችሁ የገባችሁ በቃ አስተያየት ስጡት፣ ድጋፉን ስጡት፣ አጽናኑት። በሰብስክራይብ በማድረግም ደግሞ ያላደረጋችሁ ከጎኑ ሁኑ እያልኩኝ ለማንኛውም ስላዳመጣችሁኝ አመሰግናለሁ። የእናንተን አስተያየት ደግሞ ጠብቃለሁ። ምን ይመስላችኋል? ስለ ደብዳቤው ምን ስሜት ተሰማችሁ? በህይወት እንዳለች ተስፋ ታደርጋላችሁ እንደኔ ወይስ ምንድነው ሐሳባችሁ? ወይስ እንደ ልዑል ደግሞ ልቡ የፈረደ ገለዋት የሚለውን ታስባላችሁ? ለምን ጥቁር ልብስ ለብሰው ስለመጡ? እስኪ የእናንተን አስተያየት ለመስማት እጓጓለሁ። በተረፈ ስላዳመጣችሁኝ ጊዜያችሁን ስለሰጣችሁኝ ከልብ አድርጌ አመሰግናለሁ። በሌላ አስተያየት እስክንገናኝ በዛሬው በዚህ ሰናበታለሁ። ባይ